ከኛው ከናንተው ድምጽ ሆኖ ከቢቢኤን ጋር ይሁን። የዕለቱ ፕሮግራም አዘጋጅ አብዱራሂም አህመድ ነኝ። ዜናዎችን በባልደረቦቻችን ተዘጋጅተዋል። ቡድና የተከበራችሁ አድማጮች ወደ አብደላ ኢብራሂም ከማለፌ በፊት በኔ በኩል ያስኳቸው ዜናዎች አሉ። እነሱን አስቀድማለሁ። በሶስት የክስ መዝገብ የተከሰሱ ንጹሃን ወጣቶች በነገው ዕለት ፍርድ ቤት እንደሚቀርቡ ታወቀ። ለቅጣት ውሳኔ የሚቀርቡት በእነ አህመድ ኢድሪስ መዝገብ የተከሰሱት ታላቁ አሊ ሼህ ጄላን አዳንን ጨምሮ በላ አልዩ መዝገብ የተከሰሱ ሙስሊሞች በልደታው ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት እንደሚቀርቡ የታወቀ ሲሆን ይግባኝ የጠየቁት በእነ አማን አሰፋ መዝገብ የተከሰሱት ሙስሊሞች ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይቀርባሉ ተብሎ ይጠበቃል። መንግስት የደሴ ሙስሊሞችን ለማሰርና ለማንገላታት በ2005 ሰኔ 27 2005 ሼህ ኑሩ ኢማምን ገድሏቸው ሲያበቃ መንግስት በቅርቡ በሞት ያጣኑ ወንድሙ ባረክ ይመርና ሌሎች 13 ሙስሊሞችን በዘረ ሽብር አዋጁ መክሰሱ ይታወቃል። ከ3 ዓመት በላይ በደሴ ግዛይና ቆያ በማዕከላዊ በቅሊንጦ በግፍ የታሰሩት እነዚህ ወጣቶች በታህሳስ 27 በዋለው ችሎት በአህመድ ኢድሪስ መዝገብ የተከሰሱት ሼህ ኑሩ ኢማምን ግድያ ላይ በቀጥታ ተሳትፏቸዋል የተባሉት ጀግናው ይመር ሞላና ሌሎች 4 ተከሳሾች ካንጋሮ ፍርድ ቤት ከፍተኛ የእስር ቅጣት በሚያስበይነው አንቀጽ 4 ጥፋተኛ እንዳላቸው መግለጻችን ይታወቃል። ለመጨረሻ ውሳኔ የቅጣት ብይን ለመግለጽ ቀጠሮ ተሰጥቶ የነበረ ቢሆንም በታህሳስ 7 የቀረጸው ኢቢሲ ሳይገኝ መቅረቱን መዘገባችን ይታወቃል። ይህ ቀጠሮ ወደ ነገው ዕለት የተዛወረ መሆኑን የገለጽን ሲሆን በነገው ዕለትም በዚህ መዝገብ የተከሰሱት የቅጣት ብይን ይተላለፋል ተብሎ ይጠበቃል። በሌላ ዜና ታላቁ አሊም ሼህ ጄላን አዳንን ጨምሮ በአብዱላህ አልዩ መዝገብ የተከሰሱ ሙስሊሞች በነገው ዕለት ፍርድ ቤት እንደሚቀርቡ ታውቋል። ለሐጅ ፕሮሰስ ከኦሮሚያ ክልል ነገሌ ቦረና ወደ አዲስ አበባ በመጡበት በደህንነቶች ተይዘው የታሰሩት ታላቁ አሊም ሼህ ጄላን መንግስት ራሱ ያወጣውን ጸረ ሽብር ህግ በመጣስ አንድ ሰው ከ4 ወር በላይ በማዕከላዊ አይቆይም የሚለውን ህግ በመጣስ ለ7 ወራት በማዕከላዊ በእኚህ አባት ላይ ከፍተኛ የሆነ ግፍና በደል ሲፈጸምባቸው መቆየቱ የሚታወስ ነው። በነገው ዕለት እርሳቸው ፍርድ ቤት የሚቀርቡ መሆኑ ታውቋል። በሌላ የፍርድ ቤት መረጃ የሙስሊሞች ጉዳይ መጽሔት ማኔጂንግ ዳይሬክተር ጋዜጠኛ ሰለሞን ከበደን ጨምሮ በአማን አሰፋ መዝገብ የተከሰሱት ሙስሊሞች አቃቤ ሕግ ኢትዮጵያ ውስጥ እስላማዊ መንግስት ሊያቋቁሙ ነው፣ ከውጭ አሸባሪ ድርጅቶች ጋር ግንኙነት ነበራቸው ማለት በመክሰስ በእነዚሁ ንጹሃን ላይ ከ3 ዓመት ከ13 ወር እስከ 19 ዓመት የሚደርስ ጽኑ እስራት መበየኑ የሚታወቅ ነው። እነርሱም ይግባኝ መጠየቃቸው የሚታወቅ ሲሆን ለይግባኝ ክርክሩ ነገ ይጀምራል ተብሎ ይጠበቃል። በነገው ዕለት በልደታው ከፍተኛ ፍርድ ቤት በመገኘት ለእነዚሁ ንጹሃን ሙስሊም ማህበረሰብ አጋርነቱን እንዲያሳይ ተጠይቋል። በሐሰት በንጹሃን ወጣቶች ላይ አልመሰክርም በማለቱ በሁለት ክስ ተከሶ በግፍ የ5 ዓመት ከ6 ወር የተፈረደበት ጀግናው ሙጂብ አሚኑና የ4 ዓመት ከ5 ወር የተፈረደበት ጋዜጠኛ ዳርሰማ ሶሪ ወደ ቃሊቲ ማረሚያ ቤት በትናንትናው ዕለት መዛወራቸው ታውቋል። ወጣቱ ሙጂብ አሚኑ ቃሊቲ ማረሚያ ቤት ዞን 2 ሲዘዋወር፣ ጋዜጠኛ ዳርሰማ ሶሪ ደግሞ በቃሊቲ ማረሚያ ቤት ዞን 3 መዘዋወሩ ታውቋል። በቅርቡ ከእስር የተፈቱት ጀግኖቹ ከአዲስ አበባና ከወልቂጤ የተያዙት በኔሪ አስተዳደር መዝገብ የተካተቱት ወጣቶች ላይ በሐሰት መስክር ተብለው በማዕከላዊ ከፍተኛ በደልና ተውጨር ከደረሰበት በኋላ ሐቁን በመመስከሩ ምክንያት ነው ሙጂብ አሚኑም በሁለት መዝገብ እንዲከሰስ የተደረገው። ሁለቱ ወጣቶች ዳርሰማ ሶሪን ጨምሮ ሙጂብ አሚኑ ወደ ቃሊቲ መዘዋወራቸው ታውቋል። የተወደዳችሁና የተከበራችሁ አድማጮቻችን በእኔ በኩል ያስኳቸው ዜናዎች እነዚህን ይመስሉ ነበር። አሁን ደግሞ በቀጥታ የምናልፈው አብዱላህ ኢብራሂም ወደ አዘጋጃቸው ዜናዎች ነው። ተከታትለን እንመለስ። አመሰግናለሁ አብዱራሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁና የተከበራችሁ አድማጮቻችን እንደምን ዋላችሁ፣ እንደምን አመሻችሁ። ይህ በመከታተል ላይ የምትገኙት የእናንተን የኛን የህዝብ ድምጽ የሆነውን ቢቢኤን ነው። አጫጭር ዜናዎችን ይዤ ቀርብ ያለው ከዜናዎቹ ጋር አብደላ ተክቢር ነኝ። አዲስ አበባ ውጥረት መኖሩ ተገለጸ። በአዲስ አበባ የሚካሄደውን 28ኛውን የአፍሪካ ህብረት የመሪዎች ጉባኤን ተከትሎ ከተማዋ በተለየ የጸጥታ ሁኔታ ውስጥ እንደምትገኝ ነዋሪዎች ገለጹ። ለጉባኤው በርካታ የጸጥታ ኃይሎች መመደባቸውን የሚገልጹት ነዋሪዎቹ በየቦታውም ጥብቅ ፍተሻ እንደሚካሄድ አክለው ገልጸዋል። የፌዴራል ፖሊስ ኮሚሽን በሰጠው መግለጫ ስብሰባው በሰላም ይጠናቀቅ ዘንድ ዝግጅት ማድረጉን የገለጸ ቢሆንም ነዋሪዎች ግን በመዲናዋ ያለው ቁጥጥር መፈናፈኛ እንዳሳጣቸው ይገልጻሉ።
በተለያዩ ክልሎች በተካሄዱ ህዝባዊ እንቢተኝነቶች ወላፈን ስትገረፍ የሰነበተችው አዲስ አበባ በሀገሪቱ ከተነሳው ተቃውሞ በኋላ ትልቅ ስብሰባ ስታስተናግድ ይህ የመጀመሪያው ነው። በዚህም የተነሳ የፌዴራል ፖሊስና የአዲስ አበባ ፖሊስ ኮሚሽን በጋራ ያሰማሯቸው ጥበቆች ከተማዋን እንደወረዋት ተነግሯል። በተለይ ወደ አፍሪካ ህብረት የሚወስዱ እንደ ሳር ቤት፣ ሜክሲኮ፣ ቄራ ያሉ መንገዶች ከፍተኛ ውጥረት እንደሚስተዋልባቸው ነዋሪዎች ይገልጻሉ። በእነዚህ መንገዶች ለማለፍም ጠበቅ ያለ ፍተሻ እንደሚደረግ ለማወቅ ተችሏል። ለስብሰባው ተብሎ ከተቋቋመው ኮሚቴዎች መካከል አንዱ የጸጥታ ኃይሎች ኮሚቴ ሲሆን ይህ ኮሚቴም መከላከያ ሚኒስቴር፣ የብሔራዊ መረጃና ደህንነት አገልግሎት፣ የፌዴራል ፖሊስ ኮሚሽን፣ የአዲስ አበባ ፖሊስ ኮሚሽን፣ የኦሮሚያ ፖሊስ ኮሚሽን እና ሌሎች አካላትን ይዟል። ከነዚህ አካላት የተውጣጡት የጥበቃ ኃይሎች መዲናዋን የጦር ቀጠና እንዳስመሰሏት ከነዋሪዎች ገለጻ ለመረዳት ተችሏል። ከስብሰባዎች ጋር በተያያዘ በርካታ ዜጎች ሊታሰሩ እንደሚችሉ መረጃዎች ይጠቁማሉ። የአዲስ አበባ ቀላል ባቡር ኪሳራ አጋጥሞታል። የኢትዮጵያ ምድር ባቡር ኮርፖሬሽን በዕዳና በኪሳራ መተብተቡን ገለጸ። ኮርፖሬሽኑ ለኢህአዴግ ፓርላማ ባቀረበው ሪፖርቱ በበጀት ዓመቱ 25.9 ቢሊዮን ብር ወይም 43% የሚሆነው ወጪ ከውጭ ሀገር የፋይናንስ ተቋማት በብድር ለማግኘት የተቀረውን 57% ወይም 34.3 ቢሊዮን ብር ደግሞ ከሀገር ውስጥ ምንጮች ለመሰብሰብ አቅዶ እንደነበር ገልጿል። ሆኖም ከውጭ ብድር ተቋማት ብድር አገኛለሁ ብሎ ቢያቀድም አለማግኘቱን እንዲሁም ከሀገር ውስጥ ለማግኘት ካቀደው 34.3 ቢሊዮን ብር 10.5 ቢሊዮን ብር ብቻ ማግኘቱን አስታውቋል። ኮርፖሬሽኑ ለአዲስ አበባ ቀላል ባቡር በጥር ወር መክፈል የነበረበትን ዕዳ ማለትም 29.24 ሚሊዮን ዶላር ወይም 692.7 ሚሊዮን ብር እስካሁን ድረስ መክፈል አልቻለም። በዚህም ፕሮጀክቱ ኪሳራ እያጋጠመው እንደሚገኝ ተገልጿል። የአዲስ አበባ ቀላል ባቡር ፕሮጀክት ወደ ስራ ለማስገባት ከወጣው 439 ሚሊዮን ዶላር ውስጥ እስካሁን የተከፈለው 28.93 ሚሊዮን ዶላር ወይም 685.46 ሚሊዮን ብር መሆኑን መረጃዎች ጠቁመዋል። የኢትዮጵያ ምድር ባቡር ዋና ስራ አስፈጻሚ ዶክተር ጌታቸው በትሩ የባቡር ፕሮጀክት ሲጀመር ዕዳ ውስጥ እንደሚገቡ ይታወቅ ነበር ብለዋል። እንደዚህ ያለ ፕሮጀክት ውስጥ ደፍረን የገባነው መውጫ እንፈልጋለን በሚል መርህ ነው ሲሉም አክለዋል። በአጠቃላይ ኮርፖሬሽኑ ያለበት የዕዳ ክምችት በ2008 መጨረሻ ከነበረበት 95.97 ቢሊዮን ብር ወደ 102.52 ቢሊዮን ብር ማደጉን የጠቆሙት መረጃዎች ከዚህ በተጨማሪም ኮርፖሬሽኑ ከፍተኛ የሆነ የወለድና የግዴታ ክፍያ በየዓመቱ ለውጭ ባንኮች እየከፈለ እንደሚገኝ መረጃዎቹ አክለው ገልጸዋል። የኮርፖሬሽኑ ዕዳ በዚህ የሚቀጥል ከሆነና ዕዳውን መክፈል የማይችልበት ደረጃ ላይ ከደረሰ ግማሽ አካሉ በአክሲዮን ሊሸጥ እንደሚችል ተጠቁሟል። የመንግስት መስሪያ ቤቶች ገቢ እየተመናመነ እንደሚገኝ ተገለጸ። የኢትዮጵያ መንግስት ከማኑፋክቸሪንግ ዘርፍ አገኛለሁ ብሎ ያቀደውን የውጭ ምንዛሪ ሳያገኝ መቅረቱ ተገለጸ። በ6 ወራት ውስጥ ከተጠቀሰው ዘርፍ 349 ሚሊዮን ዶላር ለማግኘት ታቅዶ የነበረ ቢሆንም ሊገኝ የቻለው ግን 195.5 ሚሊዮን ዶላር ብቻ መሆኑን ተገልጿል። የኢንዱስትሪ ሚኒስትር አቶ አህመድ አብተው ባቀረቡት ሪፖርት ላይ የ6 ወራቱ የገቢ መጠን በመቶኛ ሲሰላ 56.5 በመቶ ብቻ ሆኖ ተመዝግቧል። የተለያዩ የመንግስት መስሪያ ቤቶች የበጀት ዓመቱን የ6 ወራት ሪፖርት እያቀረቡ ቢሆንም ሁሉም በሚያስብል መልኩ ከውጭ ንግድ ሊያገኙት ያቀዱትን የውጭ ምንዛሪ እያገኙ እንዳልሆነ በመግለጽ ላይ ናቸው። በዚህም የተነሳ መንግስት በውጭ ንግድ ላይ ከተመሰረቱት መስሪያ ቤቶቹ ያጣው የውጭ ምንዛሪ አስቀድሞ የነበረውን የውጭ ምንዛሪ እጥፍ በጥፍ እያባባሰው እንደሆነ ከመረጃዎች ለመረዳት ተችሏል። ከማኑፋክቸሪንግ በተጨማሪም የኢንዱስትሪ ምርቶች እያስገኙ የሚገኙት የውጭ ምንዛሪ ከታቀደው በታች ሲሆን የጨርቃጨርቅ፣ የቆዳና የቆዳ ውጤቶች እንዲሁም የስጋ የውጭ ንግድ ከታቀደላቸው በታች ውጤት በማስመዝገብ መንግስትን ለኪሳራ እንዲዳረጉት ነው የተገለጸው። በዚህኛው በጀት ዓመት ኪሳራ ያስመዘገቡት የመንግስት መስሪያ ቤቶች የመንግስትን ኢኮኖሚ በማቃወስ ተጨማሪ በጀት ምደባ እንደዳረጉት ይታወቃል። አሁን ያለው ኢኮኖሚ ሁኔታ ጤነኛ እንዳልሆነ የምጣኔ ሀብት ባለሙያዎች ይናገራሉ። ሶሪያዊቷ ህፃን ለዶናልድ ትራምፕ ደብዳቤ ጻፈች። ባና አላቤድ የተባለች የሶሪያ ህፃን ለአዲሱ የአሜሪካ ፕሬዝዳንት ደብዳቤ መጻፏ ተገለጸ። በሶሪያ ጦርነት ፍርስሷ በወጣው አሌፖ ከተማ ነዋሪ የነበረችውና በአሁኑ ሰዓት ከነቤተሰቦቿ ጋር በስደት ቱርክ የምትገኘው የ7 ዓመቷ ሶሪያዊት ህፃን ዶናልድ ትራምፕ ለሶሪያ ህፃናት የእርዳታ እጆቹን መዘርጋት አለቦት ስትል
ደብዳቤዋን ጽፋለች። የሶሪያ ህፃናት ልክ እንደርሶ ልጆች ናቸው፣ እንደርሶ ልጆች ሰላም ይገባቸዋል፣ ስለዚህ ያድኗቸው ስትል ተማጽኗን ያቀረበችው ህፃን ባና አላቤድ በሶሪያ የሚገኙ የእድሜ አቻዎቿ የወደፊት ዕጣ ፈንታ እንደሚያሳስባትም በደብዳቤዋ ላይ ገልጻለች። እሷ በቱርክ ትምህርቷን በሰላም እየተከታተለች እንደምትገኝ በመግለጽም በሶሪያ የሚገኙ ህፃናት እንዲህ አይነት ዕድል እንዲገጥማቸው አዲሱ የአሜሪካ ፕሬዝዳንት መስራት እንደሚጠበቅባቸው አስገንዝባለች። እሷና ቤተሰቦቿ ሶሪያ በነበሩበት ጊዜ የሚኖሩበት አካባቢ ማለትም አሌፖ ውስጥ የሚገኘው የቀድሞ ትምህርት ቤቷ በሰዓታት ልዩነት በቦምብ ይደበደብ እንደነበር ያስታወሰችው ህፃን ባና በዚህ ምክንያትም ጓደኞቿ እንደሞቱባት ገልጻለች። የህፃናቱ ወላጅ እናት ፋቲማ የልጇን የተማጽኖ ደብዳቤ ለዓለም ህዝብ ይደርስ ዘንድ ለቢቢሲ የዜና ማሰራጫ ልከዋለች። የዚህ ዘገባ ምንጭም ቢቢሲ ነው። ህፃኗ ደብዳቤውን የጻፈችው በሶሪያ ተቃዋሚዎችና በሶሪያ መንግስት መካከል የ3 ሳምንታት የተኩስ አቁም ስምምነት በተደረገበት በዚህ ሰዓት ሲሆን በሁለቱ ተቀናቃኞች መካከል የሰላም ድርድር እንዲጀምር ለማድረግም ኢራን፣ ቱርክና ሩሲያ የጋራ እንቅስቃሴ ጀምረዋል። ህፃን ባናና ቤተሰቦቿ የሶሪያ ተቃዋሚ ኃይሎችን የሚደግፉ ሲሆን አዲሱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሶሪያ ላይ ያላቸው አቋም ምን እንደሆነ እስካሁን ይፋ የሆነ ነገር የለም። የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ አስተዳደር የሶሪያ ተቃዋሚ ኃይሎችን ይደግፍ እንደነበር ይታወቃል።